የሩታዬ እህቶች አሁንም ቢሆን በጣም ነው የምወዳችሁ። ሩታ ብዙ ሩታዎች አሉ ጀግናዎች። ሩታ ተጋፍጣ ስለወጣች ነው እንጂ እንደዚህ እየተገፉ ባላቸው እንግዲህ ዝሙት እየሰራባቸው እነሱ ሁለት ነፍሶ ነው ገና ሳይወልዱ ብዙ ነገር ትሪት በሚያስፈልጋቸው ሰዓት እንግዲህ እንደዚች እንደ ውሽሚት አይነት የቀይ እባብ የቀይ ሰይጣን ማለት ነው እየመጣች እንግዲህ ክብረ ቢስ መሆኗን የምታሳይ ትዳራችሁ የሞቀ ትዳራችሁን ፍቅራችሁ ውስጥ በቃ ንፋስ እንዲገባ የሚያረጉትን እውነት ሴቶችም ወንዶችም ነቅሎ እንደው ያጥፋችሁ እንደነቀርሳ ነው የምላችሁ። እውነት አሜን በሉ። ያጥፋቸው እግዚአብሔርን። እና ሩታዬ ጠንካራ ሴት ናት። አሁንም ልዑል ባይኖር ኖሮ እኔ እዚህ ድረስ መጋፈጥ አልችልም ነበረ። ጉልበትም ኃይልም የሆነኝ ልጄ ነው ብላለች። እናት ለልጇ ጎሽ ለልጇ ስትል ተወጋች እንደሚባለው ማለት ነው። ሩታም አሁን ለልዑል ስል ልጄ በመጥፎ ነገር ስሜ እንዲያነሳም ሆነ ስሙ እንዲነሳ አልፈልግም። መልካም እናት ሆኜ ስሙን በመልካም ማስጠራት ነው ከእንግዲህ የምፈልገው እያለች ነው የምትገኘው። እውነት ነው። አሁን አንቺ ለልጅሽ መልካም ነገር እየሰራሽ እንደሆነ ቪዲዮሽ ይመሰክራል። እውነቴን ነው ይመሰክራል። እዛ ጋር አሉ በዛኛው ማዶ ሆነው ዝሙትን የሚያበረታቱ ትውልዱ እንዲጠፋ ትውልዱ እንዲቀጭጭ ነገ ይሄን ቪዲዮ ታዳጊዎች ከኛ ታዳጊዎች አገር ተረካቢ የምንላቸው በአሁን ሰዓት እንግዲህ ብዙዎች አይታችሁ ከሆነ ማለት ነው ሶሻል ሚዲያ ተጠቃሚ ናቸው፣ ያዩታል ቪዲዮውን። ይሄ ነገር ምንድነው ለነሱ ትምህርት የሚሰጠው? እውነቴን እኮ ነው። ጭራሽ የሰው ባል እየቀማችሁ በኮንፊደንስ እየመጣችሁ ባሌ ነው የልጁ እናት እንድታገኘው አልፈልግም፣ ስለዚህ ይሄ የኔ ባል ነው የኔ መብት ነው እያላችሁ በኮንፊደንስ የሰውን ባል ቀምታችሁ ማለት ነው። እና የራሳችሁ እኮ በህጋዊ ያገባችሁት ባላችሁ የ80 ወይ ተፈራርማችሁ አብራችሁ ያለ እኮ ነው የሚመስለው ስታወሪ በኮንፊደንስ ማለት ነው። በእውነት ታሳፍር ያለሽ በጣም ነው የምታሳፍሪው ማለት ነው። ሩታ ቀላል ሰው ብትሆን ሩታ የምትሰበር ብትሆን እውነቴን ነው ሰብራችኋት ነበረ። ግን የምትሰበር አይደለችም። ብዙዎቹ ከጎንሽ አለንልሽ ብለው ከጀርባዋ ደግሞ ሄደው ሲወጓት በስለት አይተናል። በእውነት አይተናል። በቃ ህይወቷን እውነቴን ነው ህይወቷን አላጠፉትም እንጂ ብዙ ታግለው ነበረ። ያው ፈጣሪ ደግሞ ያለ ቀናችሁ እንደማይወስዳችሁ እንደማይገላችሁ ስለሚታወቅ እሱን አልቻሉበትም። እሷም ደግሞ ቀላል የዋዛ አይደለችም። አልበገርም ስለምትል በጣም ፈተናዎች በስተውባን ነበር። አሁን ግን ያን ሁሉ ፈተና አልፋ ዛሬ ላይ ሁሉንም ይቅርታ ጠይቃ ሰላም ይበልጣል ብላለች ማለት ነው። እና እንግዲህ ሜሪም ከመሸ አንድ ቪዲዮ ለቃ አይቻለሁ ጋይሶች፣ በጣም ነው የገረመኝ። አብርሽን አንዴ ሩታ ጋ አንዴ ሄርሜላ ጋ እያልክ እኮ ሄርሜላን እየጎዳሃት ነው አንተ ራሱ ለምርጫ ተቸግረካል ብላው ነበረ። የአብርሽን መልስ በጣም ትክክል አጥጋቢ መልስ ነው የሰጣት ለሜሪ ማለት ነው። እና በዚህ ልክ እዛ ጋም ሴት ናት እናውቃለን፣ እዚህ ጋም ሴት ናት። ግን የውሽሚት አመጣጥ ልክ አይደለም። አሁንም ቢሆን ልክ አይደለም ማለት ነው። እኔ አሁንም የውሽሚትን አልደግፈውም። ውሽሚትን የምትደግፉ ባይዘዌ ይሄ ለልጆቻችሁ መልካም ነገር ማስቀመጥ የማትፈልጉ ዝሙት እንዲስፋፋ በሀገራችን ላይ የምትፈልጉ ሴሰኞች እንደሆናችሁ እንዲሁ መረዳት እንችላለን። በየኮሜንቱ ምን እያላችሁ እንደምትጽፉ ማለት ነው። እና ይሄ በቀላሉ የእናንተን ትርታ ምን እንደምታስቡ እውነቴን ነው ለመረዳት አይከብድም ብዬ ነው የማስበው። እና እዛ ጋር ልጅ ይዛ ብዙ ፈተና ብዙ ስቃይ አልፋ ዛሬ እዚህ ላይ በመቆሟ ልታመሰግኗት፣ እውነቴን ነው ልትመሰገን ይገባታል ሩታ ማለት ነው። እና ይሄን ሁሉ ተጋፍጣ እና ባሏ እየወሰለተ እየመጣ አብራ ለመኖር እንድትፈቅድ ነበረ ዝም ያላችሁት። በጣም አሁን እየጠላችኋት አላችሁና ኤፋም ተናግሯል።
መውደድ መጥላት መብታችሁ ነው። ግን አሁንም ቢሆን ሩታ ነች። የምትጠሉትን በግድ ውደዷት ማለት አንችልም። አዎ ምክንያታዊ ልትሆኑ ይገባል የምትጠሉበት ማለት ነው። ይሄ ነገር በእህቴ ላይ ቢደረግ፣ በእኔ ትዳር ላይ፣ በእኔ ህይወት ላይ ቢደረግ ዝም ብዬ አልፈዋለሁ ወይ ብላችሁ ማሰብ አለባችሁ። ዝም ብላችሁ አታልፉ። ታውቃላችሁ አይደል? እስኪ እንጠይቃችሁ። የ10 ዓመት የ20 ዓመት እኮ ደመኛ እንመልሳለን እያላችሁ እኮ እዛው ቤተሰብ ለቤተሰብ እኮ ምትጨፋጨፉ ናችሁ እንዴ! ለምን እንወሻሻለን? እከሌ እንደምታልመለሰ እያላችሁ እኮ የምትፋለጡ ናችሁ አይደል እንዴ? ስለዚህ አሁን እሷ እኮ ከተደረገባት ይልቅ ያደረገችው ትንሽ ነው። ደግሞ ሴት ሆናችሁ በሴት ላይ ይሄን ያህል አድማ መነሳታችሁ እኔ በጣም ነው የሚገርመኝ። አንድ የልጅንና ጠንካራን ሴት ማበረታታት ሲገባችሁ ዝሙትን እቃወማለሁ፣ ነገ እኔም ለልጄ መልካም ነገር ጥዬ ማለፍ ነው የምፈልገው፣ ነገ እኔም ህይወት ይኖረኛል፣ ትዳር ቢኖረኝ ባሌ በዚህ አይነት መልኩ ቢመጣ ማስተናገድ አልችልም ብላችሁ እንደማለት የኔ ቆንጆ ሄርሜላን እንድትጎዳብን አንፈልግም። ሄርሜላዬ ፈጣሪ ይሁንሽ፣ የኛ ቆንጆ፣ የኛ ደርባባ። እሺ ሌላስ የላችሁም? የእናንተ ደርባባ። ነገም ደግሞ እኮ ዛሬ ታሞግሱና ከሰዓት ነገሩ ለምታወርዱት ምን እንትን የሚል ነገር አለ? እግዚአብሔርን ነገ ጠዋት ደግሞ የሆነች ነገር ትንሽዬ ነገር ብታደርግ ሩታ የደረሰባትን ድብዳ ሄርሜላም ይደርስባታል ማለት ነው እንዴ። ቢያንስ ልጁን ከአንድ ቦታ ተሰብስቦ እንዲቀመጥ ዝሙት እየሰሩ እንደሆነ ለትውልድ ጥሩ ቪዲዮ እንዳልሆነ ይሄ ዝሙት ይስፋፋ እያሉ እንደሆነ ያንን መቃወም ሲገባችሁ ጭራሽ ማለት ነውና መልካም ነገር እንደሰራችሁ አድርጋችሁ እሷን ለመጣል ያችኛዋን ደግሞ በቃ በጣም ለማሞገስ ክብር እንዳላት፣ ክብር ቢኖራትማ መጀመሪያ የቤተሰቦቿ ክብር ከዛን የራሷን ክብር ገባችሁ ታስቀድም ነበረ። ራስ ወዳድ አትሆንም ነበር። እንዲህ የወንድ ጥማት ኖሯት ሴሰኝነቷን አታካኪድም ነበረ። አለባበሷ ራሱ እኮ ያስታውቃል። ጨዋ ሴት መሆኗ እኮ ያስታውቃል። ይሄ ቂጧን እየጣለች ለመጣች ሀለሌ የሜዳ አህያ ደግሞ በጣም ያስጨነቃችሁ አላችሁ። በእውነት ያስጨነቃችሁ ማለት ነው። አሁንም ቢሆን ሩታ እንድትጎዳ ነው እየፈለጋችሁ ያላችሁት። ሩታ መቼም አትጎዳም፣ መቼም አትጎጂም። አንቺ ጀግናዋ፣ ይሄን የመሰለ ቆንጅዬ ልጅ፣ ይህን ቸኮሌት መልክ፣ ይህን አበባ የመሰለ ልጅ እኮ ነው የሰጠችው። ነገሩ እናንተ ወልዳችሁ ማታውቁት ስለ ልጅ ህመም፣ ስለ እናት ህመም የት ይገባችኋል? ደንዛችኋል እንደሆነ እግዚአብሔርን በቃ ዛሬ ከአንዱ ጋር ነገ ከአንዱ ጋር ስለሆነ ይሄ ሴሰኝነታችሁን ጥማታችሁን የምታወርዱት እንዴት የሰው ህመም ይገባችኋል? ያው ዛሬ በቃ ከሌ አስደሰተኝ ከሌ አላስደሰተኝ ነገ ከአንዱ ጋር እንደዚህ በቃ ይሄን ቪዲዮ ስለምታራምዱ እንዴት ህመሙ ሊገባችሁ ይችላል? እንዴት የልጅ ስሜት ሊገባችሁ ይችላል? ገብቷችኋል? ልጅ ደግሞ የፈጣሪ ስጦታ ነው። ፈጣሪ ልጅ የሚሰጠው ላመነበት ሰው ነው። መጀመሪያ ማወቅ አለባችሁ። በቃ ኃላፊነቱን ትወጫለሽ ብሎ አምኖ ሲሰጣችሁ ነው። ስለዚህ ሩታም ልጇን የሰጣት አምኖባት ነው። ጀግና እናት መሆኗን ስላመነባት ነው ይህን የመሰለ ቆንጅዬ ልጅ የሰጣት ማለት ነው። ቻሌንጅ ሲመጣ እንዴት አድርጋ እንደምትወጣው ስላወቀ ነው። አዎ አሁን ላይ ግን አብርሃምም ተናግሯል። ልጄ ማየት አለብኝ፣ የመጀመሪያ ልጄ ነው፣ የመጀመሪያ ነው። ብዙ ላይፎች ብዙ መከራ ደስታ ያየሁበት ነው። ልጄን ለማየት ደግሞ ግድ ከሩታ ጋራ ሰላም መፍጠር አለብኝ፣ ፈልጌው ነው ሰላሙን አለኮ። እንደምን ነው ተረዱት እንጂ ተረዱት። እውነቴን እኮ ነው ተረዱት። ልጁንም እንዴ አሁንማ ጭራሽ ምንድነው እያላችሁ ያላችሁት?
ኤፍሬምን ወደ ቤትሽ እንዳታመጪው፣ በሩታ ዙሪያ ያሉ ሰዎችን እንዳታገኛቸው፣ ምንም ነገር እንኳን ቢሰጡሽ እንዳቀምሽ። ይሄን ያህል ምንድነው? እሷ የመሪ ጌታ ልጅ ናት እንደ ሩታ? ቆይ እውነቴን እኮ ነው። ብዙዎቻችሁ በቃ ስራችሁ ሁሉ ስለመተት ብቻ ነው ማለት ነው። እኔ የምለው አስመታችሁ ማን ነው? መታችሁ ማን ነው? አሁን በሕፃኑ ልጅ በልጇ ላይ መተት እውነት እናት እንዴት ነው የምታረገው? በዚህ ምንም በማያውቀው በዱዳ ልጅ በልዑል መቼም ትናንትና ልጇን ነው እንዲያቅፋ የመጣችው ሩታ። ምን አረገች? አዎ እንደዚህ ካርጋ የልጇን እንትን ብላ ነበረ ያለቀንትን ባለ ሰዓት ምን ቀባችሁ ብላችሁ ነው? እንደው በእውነት ቪዲዮ ላይማ ባስገባላችሁ ነገ አስገባላችኋለሁ። እሱን ቲክቶክ ላይም አይታችሁት ከሆነ በጣም ነው የሚያሳፍረው። መተት ሩታ አሰራች በልጇ። ከዛን አብርሽን ለማግኘት ብላ ብታረግም እኔ አልፈርድባትም። በእውነት እኔ በራሴ አመለካከት እኔ ቲጂቱ በራሴ አመለካከት እንትን አላረጋትም፣ ጀጅ አላረገውም። በእውነት ለምን እንደሆነ ታውቃላችሁ? አድርጋውም ተሆነ ኃጢአቱ የእሷ ነው፣ አላደረገችውም ተሆነ እሷና እሷ ነች የሚያውቁት። እኛ ያየነው ነገር የለም። ቪዲዮ ተቀርጾ ይመጣልናል። በተለቀቀው ቪዲዮ ላይ አስተያየት፣ የተሰማንን ስሜት ይሄ ነገር በእኛ ላይ ተደርጎ ቢሆን እንዴት ነበር የምናሳልፈው የሚለውን ነው እንጂ ጭራሽ በልጇ ላይ አርጋለች በሚለው ነገር እውነቴን ነው 100% ነው የምሰጠው። አላየንም። ለምንድን ነው ያላየነውን ውሸት እንዲየደራረምን የምንመጣው? ምን ለማግኘት ነው? ኮሜንትና ላይክ ለማግኘት? እውነት ልታፍሩ ይገባል። እንደዚህ ብላችሁ የጻፋችሁት ልሳናችሁን ይዝጋው። አዎ እጃችሁን እንደ ቁርጥማት ይልቀቅበት። ሌላ ምን እላለሁ? ቁርጥማት ባለጌዎች፣ ይሄ ሴሰኛ የዝሙተኛ ተባባሪዎች፣ የአገር ጠንቆች፣ የትውልድ ጠንቆች። በእውነት ትውልድን እያዳናችሁ ሳይሆን ትውልድን እያጠፋችሁ እንደሆነ ነው የሚያሳየው ማለት ነው። ምንም የውላችሁ ሩታና አብርሽ ምናልባት በሁለቱ መሀል እኮ እኛ አይመለከተንም። ሚስቱ ናት፣ የልጁ እናት ናት፣ ባሏ ነው፣ የልጇ አባት ነው። ከሱ በላይ ከእኛ በላይ የሚቆረቆርለት ወይ የሚቆረቆርላት ወላጆች፣ እህት፣ ወንድሞች አሉ። እኛ እኮ የተለቀቀልን አይተን ነው እንጂ በካሜራ ጀርባ ምን እንደሚያካሄዱ ሁላችንም እኔም አላቅም፣ ማንኛችንም አናቅም። ግን ክፉ ነገር ባንናገር እኔ ዛሬም ነገ ሩታን በጣም ነው ማደንቃት፣ በጣም ነው የምወዳት። ጀግና ሴት ስለሆነች እኔ እንዲጠንካራ ጀግና ሴት ልጁን እንደዚህ እንክብክብ አድርጎ የሚሴት በጣም ነው ደስ የሚለኝ። እንደው ስንት አሁን እንደው እውነት እናውራ ቢባል እንደው ስንቶቻችሁ ናቸው ጀግንነታችሁን በባላችሁ እልህ ልጃችሁን እዛ የትም ጫካ ውስጥ ጥላችሁ አሁን ጨዋ እኮ ሲያጫውታችሁ ወደዚህ መታችሁ ኮሜንት ላይ ምን ላይ እኮ በጣም ነው የምታዝናኑት። በጣም እኮ ነው የምታሳዝኑት። እግዚአብሔርን ቤት ይቁጠረው። በካሜራ ስላልታያሽ ነው እንጂ በካሜራ ስላልታየሽ ነው እንጂ በባልሽ እልህ ልጅሽን ሽንት ቤት ውስጥ እዛ ጫካ ምናምን ውስጥ ወርውረሽ የመጣሽ ስንት ሴት አለሽ። አሁን ግን በሩታ ላይ ቆመሽ ስትፈርጂ ማለት ነው እንዴ? ምንም ቢሆን እኮ እናት በቃ አጎንብሳት ይሄድ። እሱ እኮ ሌላ ሴት ጋር ሲልከሰከስ እሷ እኮ ልጇን ጥላ አልሄደችም። አያችሁ፣ ከልጇ ጋር ተቆራምታ ነው ያለችው። ነገ ስሟን የሚያስጠራው ልጇ ነው። ነገ እሷ ህይወቷ ቢያልፍ እኮ የከሌ እናት ነው የምትባለው፣ የከሌ ሚስት አትባለው። ገባችሁ? ጀግና እናት ነበረች እንዲያሳድገዋለች ይባላል። አሁንም ለልጄ መጥፎ ነገር ጥዬ ማለፍን አልፈልግም ብላለች። ጀግና ናት፣ አደንቃታለሁ።
እንግዲህ ሴሰኝነትን ደግሞ የምትደግፉ ምንም ላረጋችሁ አልችልም። አዎ ፈጣሪ ልቦና ይስጣችሁ። አንድ ቀን እናንተም ወደ ራሳችሁ ትመለሳላችሁ። ዝሙት አጸያፊ ኃጢአት እንደሆነ ለሀገርም ለወገንም ለራስም ለልጅም ለህብረተሰብም ጠንቅ እንደሆነ ያን ይገባችኋል። አሁንም አላበረታታም። እኔ በቪዲዮ ላይ ሁሌም እናገረዋለሁ፣ አላበረታታም። ግን እንደዚህ አይነት ጀግና ሴቶችን አበረታታለሁ። በእውነት አሉ። አሁን አረብ ሀገርኝ 10-14 ዓመት ለልጃችን ብለን አይደል ጥቁር ቀይ የምንሆነው ፊታችን ማዲያት የሚያወጣው ለልጃችን ስንል፣ ሩታም ለልጇ ስትል ነው እንዲህ እየተጋፈጠች ያለችው። ለአንድ ራሷ ቢሆንማ እንደፈለጋት ሆና ትኖር ነበረ። ግን ልጃችን በጋራ ማሳደግ አለብን። ልጁ አሁን እንዲህ አንዴ እሷን አንዴ አባቱን እያየ ሲንከራተት አያሳዝናችሁም? ሊያሳዝናችሁ ይገባል። እችም አለሌ አህያ ባለጌ ሴሰኛ ትንሽ ይሄ ልጅ ሊያሳዝናት ይገባል። ጭራሽ በኮንፊደንስ በሰበብ አስባቡ አብረሽን እንድታገኘው አልፈልግም እያለች አሁንማ ትጎረርብን ጀመረ። ድምጿ የማይሰማው ሴትዮ አሁን በጣም ድምጿ በቃ ይሄ ታግታ ተፈታይ ከተባለ እውነቴን ነው ምላሷን ነው አስቀጥላ የመጣችው። እንደሌላ እኮ ነው የሚያረጋት። ያኔ እንደመጣይ ሰሞን ቅልስልስልስልስ የምትለው አይደለም። ውሽሚት እንደው ታዝባችሁ ከሆነ ማለት ነውና በዚህ ልክ ግን በጣም ነው የሚያስጠላው። ለማንኛውም ቪዲዮዬ ይሄን ይመስል ነበረ። ተወደዳችሁት ደግሞ ላይክ እና ሰብስክራይብ እያረጋችሁ የራሳችሁን አስተያየትና ሀሳብ መስጠት ትችላላችሁ። እኔ የተሰማኝን ስሜት እንግዲህ ሰጥቻለሁ። የሁለቱ አብሮ መኖር አብሮ አለመኖር የነሱ እጣ ፋንታ ነው። ግን ልጃቸውን በሰላም የሆነ ቦታ ለመውሰድ የሆነ ቦታ በቃ ስለ ልጅ አብርሃምም ሳይሳቀቅ ልጁን ለማየት ዋናው ሰላም ነው የሚፈለገው። ፍቅር ደግሞ ቀስ በቀስ በመላመድ ይመጣል። የልጁ እናት የልጇ አባት ነው። ገብቷችኋል? እዛ ጋር እናንተ የምታወሩት ህይወት አለ ምናምን የምትሉት ገደል ይግባ። የውሽሚት ህይወት ገደል ይግባ። ለምን እሷስ ገደል አትገባም? እንኳን ህይወቷ ማለት ነው። እና ስለ እሷ አይመለከተኝም። ለምን ቀማኛ ናት። አመጣጧ ልክ አይደለም። የሰው ባል በይሉንታ ይዛው ነው አብርሃምን እንጂ አሁንም ወዷትና ፈልጓት አይደለም። ግን ይሉንታ ይዞታል።